ቢዚ ነው እንዴ ያለሽ ደግሞ ይችልበታል ብታይ እንደዚህ ጥሩ ጥሩ ቃላቶች ሀቢቢ ነበር የሚልሽ ሀይሚን ቤቢ ብቻ ብዙ ናቸው በጣም ነው የሚችልበት ቢያምሽ ምሽ ማለት አለብሽ ሙድሽ ባይሆን ሙድሽ ማምጣት አለብሽ ምንድነው እሺ ሌላ እንዴ ምንስ ቢሆን የምትናገራቸው ቃላቶች የአእምሮን ባዶነት ነው የሚያሳዩ ጭንቅላት ባዶ ነው ምን አለ መከላከያ ሰራዊቱ ላይ የሚሰነዝረው አስተያየት ካይል ስለው ስሙ ስጠራ ያላኬ ብራን በላይ በራ እስከ ዛሬ ታግሼ የኖርኩት ይበቃኛል እንደውም ገደል ገባ ከፈለክ እንደውም አንድ ነገር ልንገርሽ በቁንጅናሽ ልትወደጅ ትችያለሽ የምትቀበለው ግንባር ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪካላታ ፈራገታብኝ ቸለማ ሰብትያ ጋይስ የሆነ ነገር ልንገራችሁ የሆነ ፈረንጅ ማለት ነው የሆነ ዝም ብሎ ወሬ ወዳ ማለት ነውና የሆነ ስልክ ከፌስቡክ እንደዚህ ማርኬት ፕሌስ ገዛው ማለት ነው ቺፕ ምናምን 700 ምናምን ብር ማለት ነው ከዛ ስለ ስልኩ ነው የጻፍኩት ሲልቨር ነው እንዲ ጂቢ ነው ዋይፋይ ይሰራል ምናምን ብዬ ብቻ ረጅም ስፔስ አድርጌ ነው የጻፍኩት ማለት ነው ከዛ 700 የገዛውትን 1200 ሸጥኩት ጦሩ የሚገርም ጀብድ አድርጓል በባለፈው ሳምንት ምንድነው እንደዚህ መጀገን ምንድነው እንደዚህ 1000 ላይክ አልኩ ስትባል 1800 ምናምን ማድረስ ምንድነው እንደዚህ ቴሌግራሙን መቀላቀል ላይክ ማድረግ ኮሜንት መስጠት ቴንክ ዩ ቬሪ ማች ኤኒዌይ ዛሬ እንደተለመደው እናንተ ዘና ፈታ ቀና በረሚያደርጉ ቪዲዮዎችን ለእናንተ ይዘን መጥተናል ወደ ቲክቶክ ስብስቦቻችን እሺ ፋዘር ምን ነበር እኔ የሱ አባት ነኝ የሱን ውጤት ለመቀበል ነበር የመጣሁት እሱስ ማን ነው ምን ማለት ነው እንዴ ያንተ ተማሪ ነው ይቅርታ ያርጉልኝ ፋዘር ግን አላቆም እንደውም ከሱ ይልቅ እርሶን ሳላቆት አልቀር እንዴ ምንድነው ነው አንተ ምንድነው ዝም የምትለው ነው አባሱ ክላስ ስለሚቀጣ እኮ ነው የማያውቅ ማኔ እኔ ነኝ ጭራሽ የምቀጣው ይኸውልህ ፋዘር ይሄ ልጅ ማለት እኮ የራሱን ፕሮግራም አውጥቶ የሚማር ልጅ እኮ ነው እውነት ከሱ ይልቅ ኮርሶ እዚህ ትምህርት ቤት መታቃሉ የርቀት አርጎታል ስማ አንተ ይሄን ያህል ክላስ ትቀጣለህ ኧረ እኔ አልቀጣም እንዴ እኔ እሱ ክላስ ስለማይገባኝ እኮ ላይብራሪ ሄጄ ስለማካክሰው ስለማንገናኝ እኮ ነው ፋዘር ይሄ ልጅ ላይብራሪ ገባው ብሎኝ ከማብነው ማለት ነው እርሱ አጸደ ህፃን አገባው ብሎኝ ባምኖት ይሻለኛል ይሄ ልጅ ማለት እኮ ፔሪዮዲክ ቴብል ላይ ቢ ማንነ ሪፕሬዘንት ያደርጋል ሲባል እኮ እዛ የፑል ቴብል ላይ ለምዶ መጥቶ እኮ ቦነስን ያለ ልጅ እኮ ነው አንተ ምንድነው ፑል ምናምን የሚለው ፑል ትጫወታለህ እንዴ ቁማርተኛ ሆናል ኧረ አባዬ ለጤና ነው የምትጫወተው እውነት ለጤና ነው ፑል የምትጫወተው ለዛ ነው የሁለት ኳርተር ከፍያ ነዛ በቁማር ተበልተ የትምህርት ቤቱ ተማሪ አዋጣ ይከፈለልህ ምን አንተ ምንድነው የምሰማው ኧረ አባ ቦነስ በልቼ እኮ የአራቱን ኳርተር ዘጋለሁ ብዬ እኮ ነው አንተን ላለማስቸገር ወየው ጉዴ እንዴ አይዞት ፋዘር አይዞት አንተ ቢያንስ ሁለት ወዳ አትሄድበትም እንዴ በቦንስ ምን አልክ አንድ ሁለት አይሉትም ወይ እንዴ ስለማይመታ እኮ ነው ልጅ አሪፍ ምንድነው አብ ወልድ መንፈስ ቅዱስ አልገባኝም ትርጉሙ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እዛው ተለማመዱት እዛው ቀረጹልን እዛው ፖስተቱልን where are you now where ማለት የት ነው አር ማለት እንደሚታወቀው ጭቃሸኑ ነው አሁን የት ነው አረን ያራው ምን ይላሉ ኮሜንት ላይ መሰላችሁ ሳይማር አስተማሪ ኩኩሻ አፍረተ ስጋ ይባላል እኮ አይደል አንተ ነው ይሸፈናል እኮ መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው ፓንት መደረግ ያለበት አፍ ላይ ነው ደብል የብረት ፓንት ቢኖር መደረግ ያለበት አፍረተ ስጋ ምላስ አፍ ነው ለምሳሌ ሴቶች ጡት አላቸው ወንዶች ደግሞ ይላቸው ያንተ ብታወልቁ አይበልጥም እንዴ ካንዳንድ በስመ አብ ወልድ መንፈስ ቅዱስ ያንተ ብታወልቁ አይበልጥም እንደ ሴቶች
ጡት ይበልጣል። እንደዚህ አይደረግም። ይሄ ትክክለኛ አገባብ ነው። እስከ ዛሬ ታግሼ የኖርኩት ይበቃኛል። እንደውም ገደል ግባ ከፈለክ። እንደውም አንድ ነገር ልንገርሽ፣ በቁንጅናሽ ልትወደጅ ትችያለሽ። የምትቀበለው ግን ባስተሳሰብሽ ነው። እሺ? ኧረ ጉድ ነው ጋይስ። ከዚህ በላይ ሀዘን፣ ከዚህ በላይ መርዶ ወዴት ይመጣል ጋይስ? የዳኒን ሮያል ትውልድ አያችሁት? ገና ካሁን በጥፊ ሲመጣጣ በፍቅር ጉድ እኮ ነው። ሲግማ ነው ይላል። ሲግማ ቦይ ነው ማለት ሲግማ ቦይ ማለት ሴት የማይፈልግ በቃ ስራና ገንዘብ በቃ ሲግማ ለመስራት አላማ ህንፃ ለመስራት አላማ እንደዛ ቢሊዮን ደግሞ እንደዛ አይስ ምንድነው ነው ከላስ እንደዛ ባይስ 2-3 ሺህ ብር ለሰው ሰጣችሁ ቴኬር ራስን ጠብቅ ምናምን ትርሶች ምንድነው መጠበቅ? ራስን ጠብቅ። እኔ ሜጋባይት እየሞላሁበት ነው ያለቀው። ሰጥቼሃል ነበር ወይ? 3 ሺህ ማት የዚህ ልቀይርበት ነው ነገር ይሁ ማት ምን እንዳደርግልን የፈለግከው? ምን እንዳደርግልን ተብላን ፋዘሯ ነው ያላት እቺን ሰው ይዘው እኛ እናውቃለን። ለፋዘሩ ነው ይሄን ቪዲዮ የሰራው ይዘው ለኛ አስመሰለው እንጂ እኛማ እንደዚህ አንልም። አራፍ ደፍራ አትለኝ። 2 ሺህ ብር ለሰው ሰጣችሁ አትኮፈሱ። ከሚገባይት አልፍም ወራዊ ሞላውበት አለቀ። ወይስ ያንተን 2 ሺህ ብር ከፋይዳ ጋር እንዳያይዘው? አይ ቲንክ እውነቱን ነው። 2 ሺህ ብር አይ ቲንክ ሰሚት ጋር ያለውን ቢጄስ ታውቁታላችሁ ጋይስ? የሆነ ሻርባ የሚሸጡት አይ ቲንክ እዛ ጨርሰው የምትወጣ ብር ነው። አታካብዱ። ግን የፋዘሩ ነው። እኛ ምንም ማድረግ አንችልም። ደግሞ እሺ ተቀበያቸው። በስማን በሉላት። ኦይ ጉድ ነው። በቃ አደረን ጋይስ። ጋቢ ልበሱ አደረን። ስጫቸው ያዥ፣ ይሄን በዚህ ያዥ። የታን ተጠጣበት ማንካው ይሄው በስመ አብ ወወልድ ወመንፈስ ቅዱስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ። ሰይጣን ማለት ነው። በምንም በኩል ቻንስ የለውም። በእንደዚህ ተከቦበታል። እንደዚህ ምንም ቻንስ የለውም። እዚህ እርጎ ላይ ነው የምላችሁ። ይሄ ሰይጣን ካይል ስለው ስሙ ስጠራ የአምላኬ ብርሃን በላይ በራ። አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ። አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ። ገብቶናል። ሃይማኖተኛ ነህ በጣም ገብቶናል። ሰው እንዴት እንደምወድ እግዚአብሔር ዶክተር እባክህ ውረድ። ወደ አንተ ሽልጥ የመሀይም ልጅ እኔን አታርንቀኝ። ውረድ። ሀሳብ አለ መሀይም ጉስቀቃይ። ሰላም ዶክተር ነህ? አዎ። ሰላም ዶክተር። ኧረ እንደው ምን አይነት ዘመን ላይ ደረስን? ወንድ ጠፋ እኮ፣ ቤተሰብ ጠፋ እኮ ማለት አገሪቷ እኮ በቃ ወሸላሉ ቆርጠው ካልተባለ በስተቀር መንቀሳቀስ አልቻለም። እንደው ልክ ጀግና የሆነ ልክ እንደ ፋኖ ሀገሩና ህዝቡን ለመጠበቅ የሚነሳ ህዝብ አለው ተሞታል። ዝም ብሎ ብቻ በቃ አይ የዶክተሩ ዲስኩር ፋኖ እኮ አባይንም ቀርቶ ደጀን አልተሻገርም። ምንም ተዋል። የአማራ ዶክተር አንጀት መቀጠል እንጂ ፖለቲካ መቀጠል አይችልም። አውርጃዋል። ዱቄታም ዶክተር አስረግጬ ነው ባናትም ማወርድ ዶክተር ነኝ ምናምን ፖለቲካ እንደ ምንም አይችሉም። እነዚህ ወሬ ነው እንዴ? ፋኖ የሚነሳ ለሀገሩ ምን አባቱ አገባው? ፋኖ ለሀገር የሚነሳ አማራ መነጻ ለማውጣት ነው የሚተኩሰው ፋኖ። አስታቀተዋል። ዶክተር ነኝ ምናምን
ሸምዳጅ ዶክተር በቃ ምናምን አልኩት። አብረን መሆን ጀመርን። ጥሩ ጊዜ አሳለፍን። ጥሩ ጊዜ ነው የሚሰጥህ ጆሲ ደስ የሚለው ፓርት ማለት አሁን እንደዚህ ስለሆንን ብዬ ጥሩ ነገሩን ማሳጠር አልፈልግም። ምክንያቱም የነበረን ጊዜ ጥሩ ነው። ጥሩ ታይም ነበረ። ጥሩ መከባበር ነበረ። ጥሩ አስተዋይ ነው። ጥሩ የፍቅር ጊዜ የሚሰጥ ሰው ነው። በቃ በትንሽ ሰዓት ብዙ ፍቅር የሚሰጥ አይነት ሰው ነው የነበረውና ተካስሻንቺም መካስ ምናምን ሳይሆን ደስ በቃ ጥሩ ውሳኔ ነው። በቃ አትሊስት ወደ ሌላ ሰው አይደለም ወደ ጥሩ ነገር ነው ብዬ አሰብኩበት ነው። ምክንያቱም ያ የነበረው የሚያወራው የነበረው ነገሮች የሚያስብልህ ይሄ ነው ጥሩ አይነበር ስለሆነ ያልተሳሳትኩኝ ውሳኔ ነው መሰለኝና በወቅቱም ጥሩ ሰው ነበር ለመናገር። እሱኛው ጆሲ ነው ማቀው ስቲል እንዳልኩ ያነሹ ገና የሚጀመርበት ጊዜ ነው የነበረው ኢቢኤስ ላይ እና በቃ ስብናው ደስ ይላል። ያው ብዙ ዝናም የለም ብዙ ገንዘብም የለም ያኔ ነው ይሄ እንደሆነ እንደ ባህል እንደሆነ አይደለም ያደገ የመጣበት ጊዜ እና ጥሩ ደስ የሚል ጊዜ ነው ያሳለፍነው። እንደዛ ሆነ። ከዛ በኋላ ደክሞኝ የለዛ ረጅም ሪሌሽንሺፕ ውስጥ አይደለም የነበርኩት። እንደገና ረጅም ነገር ውስጥ መግባት አልፈለኩም። በቃ የሆነ ቶሎ ብዬ መውለድ ነው የፈለኩት። ደከምኳልሽ በጣም ደከም። እንደዚህ አይነት ሴት በጣም ነው የሚያናድደኝ ጋይስ። እህታችን በጣም የሆነ ሪሌሽንሺፕ ነበራት እና እሱ ሪሌሽንሺፕ ፌል ሲያደርግ ልጅ ብቻ ፈለገች። ኦኬ ልጅ ብቻ ፈለገች። ልጁ ምን ይፈልጋል የሚለውን ኮምፕሊትሊ ኢግኖር አድርገው ልጅ ብቻ ፈለገች። በጣም ነው እንደዚህ አይነት ሰው የሚያናድደኝ ጋይስ። ልጅ መውለድ የሚፈልገው ከራሱ ሰልፍ ኢንተረስት ብቻ ነው። ለልጅ ብቁ ነው ወይ? ልጄ ምን ያስፈልገዋል? ልጄ አባት ያስፈልገዋል? ልጄ ኢኮኖሚካል ስቴቢሊቲ ያስፈልገዋል ብቻ ሳይሆን ኖን የልጅ ፈልግ ያለው አባት አልፈልግም እንትን ነው የሚመስለው። ይሄ ሬስቶራንት ገብተህ የምታዘው ሳላዱን አውጣልኝ ጨው እንዳይበዛበት ምናምን ልጅ እኮ ነው ጋይስ። በጣም ልጅ እኮ እንደ ኢትዮጵያ እንዴት እንደምናየው አላውቅም። አይ ቲንክ ለልጅ ያለን እይታ አይ ቲንክ የህዝብ ቁጥራችን ይናገራል። የሀገር ነው። የሚያሳዝን ነገር ቢኖርም ይሄኛውን ስትል እኔ በቃ ማለት የሆነ እሷን በቁም ነገር መውሰድ ከበደኝ። ቀብተዋል አይደለ? ሁለት ልጅ ከሁለት የተለያየ አባት ከሁለቱም አባት ጋር አይደለህም። ጥሩ ሲግናል አይሰጥም ጋይስ። ጥሩ ሲግናል አይሰጥም። እኔ ልጁ ነው የሚያገባኝ። እኔ ሁለት አደልት ወንበዴዎች የሚያደርጉት ግጭት አያገባኝም። ልጁ ግን ያገባኛል። ምክንያቱም ልጅ ሳይፈቅድ ነው የመጣው። አምጣኝ አላለህም። አምጥተኸው ለመከራ አባት አልሰጥህም። ኢኮኖሚውን ችግር ምናምን ይሄ ግፍ ነው። ባይዘው እንደዚህ ነው ሷራ ነው እንደምንወልድም ገብቶኝ ይሆን አላቅም። ልክ ሳየው ደነገጥኩኝ እና ረስቸው ጋይስ። ከጆሲ ጋር የተዋወቀችው ኢንተረስት ለሱ ያሳየችው ልታገባ ስትል ነው ሌላ ወንድ። አያችሁ ቅድም ካልካችሁ ሬድ ፍላግ አሁን ሬድ በሬድ ሆኗል ሀገሩ። ቤቢ እዚህ ነው እንዴ ያለሽ ደግሞ ይችልበታል ብታይ እንደዚህ ጥሩ ቃላቶች ቤቢ ነበር የሚልሽ ምን ቤቢ ብቻ ብዙ ናቸው። በጣም ነው የሚችልበት። ይሄ ሌላ ላይ ማትሰማው ፍቅር ቃል የለም። በጣም ነው የሚችለው። እሱ ያራዳ ልጆች ተግባር ሌላም ላይም እንደዛ ብዙ አይነት ካራክተር ነው ያለውና ምናምን ተባባልን። በቃ ተገናኛን ምናምን እንዳንድ ፍቅር ጀመርን። በጣም እንግዲህ አስበኸዋል ወይ ሌላ ሪሌሽንሺፕ ውስጥ ገብቶ ሊሆን ይችላል። እሱ ምንም ነገር እንዳልገባ በጣም ሲፈልገኝ እንደቆየ እኔ ካንቺ እሱ ያራዳ ልጆች ተግባር ነው መሆን ፈልገው አይነት ነገር የለምና በመገናኛት ደስ ብሎት ምናምን ነገር እኔ ሌላ ልጅ ወልጃለሁኝ ግን አብዶ አይደለሁም እንዳልኩ በቃ እኔ ብቻዬን ነው መሆን ፈልገው ምናምን ቢገልጽ ነገርኩት። ከኔ አትወልጂም ነበር ምናምን በቃ ተቆጣኝ እንዴ ይሄ እግዚአብሔር ነው የሚሰጠው ልጅ አይደለሁም ምናምን አይ ቲንክ ይሄ እግዚአብሔር ነው ልጅ የሚሰጠው ነገር የሚለው ላይ ጋይስ ኢትዮጵያውያን ቁጭ ብለን ማውራት መቻል አለብን። ኦኬ ኢትዮጵያውያን ቁጭ ብለን ጋይስ ኖ የምር መቀመጥ መቻል አለብን። እግዚአብሔር ጤነኛ ልጅ ይሰጠናል። ልጁን የምታመጣው ግን አንተ ነህ። አይ ጋይስ እዚህ ልንጋጭ እንችላለን፣ እንጋጭ። አንቺ ልጅ የወለድሽው ልጅ መውለድ እፈልጋለሁ ስላልሽ ነው። እሱንም ያላባት ቦምቦካት አውቶማቲክሊ እግዚአብሔር ልክ እንደ አውቶሜሽን ሮቦት በቃ ልጅ እንኪ እንዲህ እያለ ልጅ አይወረውርብህም። ያንተ ፍቃድ አለው። ፈርመህበት ነው፣ ፈልገሽ ነው። ዩሴድ እኮ እዛ ቪዲዮ ላይ እኔ ሁሉን አየሁት። ደግሞ 2 ሰዓት እኮ ነው ያየሁት ጋይስ። ለእኔም አስቡልኝ እንደዚህ አይነት ወሬ 2 ሰዓት ነው የሰማሁት። ጀመርን አዲስ ልክ እንደጀመርን እውነት ነው ያን ሁሉ አመት ያልተሳካውን ልጅ በቃ ብዙ ነጸለይ ነው ባንዴ በጣም ነጸለይ ነው ያኔ በቃ ልጅ ለሚፈልግ ስለነበር እኔም ስለምፈልግ በቃ ሆነ አቅም አልተሳካም ነበር ያኔና ልክ በኋላ ግን ሲመጣ ወደ ህይወቴ ወዲያው ሊሆነው ደነገጥኩኝ። እኔ አንድ አልተዘጋጀሁም።
ሁለት ምንድን ነው እያደረግክ ያለው? ደነገጥኩ በቃ በወቅቱ። ስንት ዓመቷ ነበር ሴት ልጅ ያኔ? አንድ አመት ከምናምን ነው። አንድ አመት ከአምስት ወር፣ አንድ አመት ከአራት ወር ነበረ። እና ደግሞ እርግጠኛ ሆንኩም በቃ ለልጄ ጥሩ አባት ነው የሚሆናት አይነት ነገር የለም። እንዳልኩ ጥሩ ነገር ነው ያሳየኝ። ምንም አይነት መጥፎ ነገሮች አልነበሩም። እና ሰው ደነገጥኩ ግን በወቅቱ ስራዬንም ጥሩ ስራ ነበር። እኔ ግን ጋይስ አልጋ ላይ ተኝተን ከዛ በኋላ ደነገጥኩ የምትሉት ነገር ግን ከየት ነው የመጣው ጋይስ? ምን ልትሰራ ገባቸው ልጅ ልሰልል ነው ላይክ አንድ ልጅ አለሽ ከዚህ በፊት የጆሲ ያልሆነ ኦኬ፣ ከጆሲ ጋር መውለድ ትፈልጉ ነበር ኦኬ። ከዛ በኋላ ወለዳችሁ እና ምንድነው እዚህ ጋር የሚያስደነግጠው ነገር? ማስደንገጥ የሚባለው እንዴት ራይት እንደሚሆን ታውቃላችሁ? ይሄ ድሮ የሚባል ወሬ አለ። እኔ ከየት እንደመጣ ማላቀም ጋር ሲጣራ ድሮ እናወራ ነበር። አሁን አንድ ልጅ ውሃ ላይ ይሄ ገንዳ ላይ የሆነ ስፐርም ሴል ቢኖርና የሆነች ሴት ልጅ ብትሆኝና ስፐርም ቢገባ ከዛ ልጅ ቢሆን እሱ ያስደነግጠኛል። እንዴት ሆነ ምናምን እንደነግጣለን። አብረህ ግን ተኝተህ ደነገጥኩ። ይሄ የእንትና ድራማ የሚመስለው የእነ ዳኒ ሮያል ዝም ብሎ የሚረብሽ ቤት ነው እንዳልኩ። ብዙ በጣም ብዙ ወዳጅ ነበረ። ኢቭን ከውጭ ሁላ በጣም ብዙ ወዳጆች ነበሩኝ እና ወጋውት አረገዝኩ ወዲያው። ከማርገዜ በፊት ግን ብዙ አሰሪዎች ደስ አይላቸውም ነበር። ሲመጣ ዝም ብዬ ነው የምወጣው። የሌለብኝ ባህል ጀመርኩ። ቦርሳዬ ማለት ዝም ፕሮቴክሽን ሳታረግ አንድ ላይ ከተቃራኒ ጋር ጾታ ተኝተህ ደነገጥኩ። እኛም ደንግጠናል። እንደዛ ማለት መጣው ካለ ቅናት ነው ወይስ ስራ አልሰራችም? ወጥቶ ሄዳለሁ በቃ ማለት እንደዚህ ባህሪ አልነበረኝም። ስራዬን በደንብ ነው የምሰራው በሰዓቴና ልክ ከሱ ከዛ እኔ ማለት ሙሉን ይዩትና ጋይስ ካላያችሁት ከዛ እናወራበት። ይሄ ከባድ ይሄ መልእክት ለዳግም አበራ ነው። ዳግም አበራ ማን ነው? ዳግም ባለፈው ሻሸመኔ ገንዘብ ስልክ ለጓደኛዬ በቅርብ ለማቃት ጓደኛዬ ገንዘብ ስልክ ምን ብለህ ኮሜንት አደረግ? ወደኛ አትመለስም እንዴ? ቃል ገብተህልኛል እኮ ወደኛ አትመለስም እንዴ? ቃል ገብተህልኛል። ምን እንዳረኩ ታውቃለህ? ብላክ ነው ያረኩ። ለምን ለምን? ማን ነው? አብርሃም ዘመዱ ነው? ብላክ ነው ያረኩ። የት ታውቀኛለህ አንተ? ማን እንደሆንኩ ታውቃለህ? ምን አይነት ጉራ ነው? ምን አይነት ጥጋበኝነት ነው? ናፈቅከን እኮ ነው ያለው ወንድሜ። ምን ሆነህ ነው? ምን ነው ጠፋህ እኮ ነው ያለው ማለት እንዲህ ከየትኛው ዘመዱ ጋር ነው በቲክቶክ የሚጣለው? ጋይስ ገንዘብ እየላኩ እንደሆነ እያወቅ ገንዘብ ከኪሴ ገንዘብ ዛፍ ላይ አይበቅልም። አሜሪካ ገንዘብ ሰርተን ነው የምናመጣው። ገንዘብ እየላኩ እንደሆነ እያወቅ ወደኛ አትመለስም እንዴ? ቃል ገብተህልኛል እኮ። በጣም አሮጋንት ጋይስ። ነገር ወደኛ ተመለስ ቃል ገብተህልኛል ፖዚቲቭ ነገር ነው። እኔ እኮ ማለት ከተቀየሩ ዲክሽነሪዎች አላውቅም። ቆየን ብዬ ነው። እንትን ጥጋበኛ ነው። የገጠር ልጅ ስለሆንክ ሊሆን ይችላል። በጣም አማርኛ ወይ በደንብ አማርኛ ለመማር ሞክር። አይ ቲንክ አንተ ነው አማርኛ መማር ያለብህ ወንድሜ። ይሄ ፖዚቲቭ ነገር ያለብህ ብሎ ምንድን ነው የምትናገራቸው ቃላቶች የአእምሮን ባዶነት ነው የሚያሳዩ። ጭንቅላት ባዶ ነው። ሊትርሊ ናፈቀኝ ቃል ገብተህልኝ ነበር ነው ያለው ጋይስ። እኔ ከተረዳሁት እኔ ከአንተ 5 ሳንቲም በህይወቴ ስኖር አይንህን እንኳን ማየው አይመስለኝም። ምን ላረግ? አታገኘኝም፣ አላገኘም። በእኔ ህይወት ላይ የምታመጣው ምንም ለውጥ የለም። አላቀም፣ አታቀኝም። አሁን ደግሞ አዲስ አካውንት ከፍተ ለኔስ ብለ እየመጣብኝ ነው በአዲስ አካውንት። እኔ ለወማ ከመላኬ በፊት ላንተ ለመላክ ነበር ያሰብኩት። ግን በጣም ጥጋበኛ ነህ። ገንዘብ ዛፍ ላይ ከዛፍ ላይ ቆርጠን አይደለም ገንዘብ የምልከው፣ ሰርተን ላባችንን አንጠፍጥፈን። አንደኛ ብሎክ አድርገዋል። አይሆን ብሎክ አድርገዋል። ሁለተኛ ቮይስ ብትልክለት ነበር። እኔ ለምን ደረሰኝ ቪዲዮ ለምን ደረሰለኛ?
10,800 ብር ብቻ ሙሉ ደርዘን 6 ፍሬ ካልሲ መግዛት እንደሚችሉ ያውቃሉ? በ10,800 ብቻ ምን እግርም ከእናንተ ነው እንዴ? 1,000 ብር 8 ቦክሰር የገዛሁት እኔ። ኧረ ኪሎ ሜትር ስንት ሄዳለህ? 100% ፕራይስ ስንት ነው? ኤር ኮንዲሽነር አለው ወይ? ያንተ ይሻላል። ፕራይስ ስንት ነው? ፌቨራይት ሴቭ ያደረገም አለ። ባለጌ እየመጣ ሊስቅ ይሆናል። አሳዳጊ የበደለው። አሁንም በስታንዳፕ ኮሜዲ እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። ይሄን ነው እኮ የምልህ። እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ ከዛ አንተ መንግስት ነካሽ ምናምን ይልሃል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካ ነው በሙሉ ሰዓት ላይ ያሰቀኛል ነው የምልህ። እሱም ይነካል አንተም ትነካዋለህ ነው የምልህ። መንግስት እኔን እየነካኝ እኔ ደግሞ ማለት ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሀሳብ አለው አይደለም? የሚያሳስር ሀሳብ አይደለም የምታነሳው ሀሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሀሳብ ይዘህ መተህ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሀሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። በጣም ነው ማከብረው ይሄኛውን ኮሜዲያን አይ ስዌር ጋር በጣም ነው ማከብረው። የለም እንደዚህ አይነት ሰው ኢትዮጵያ ውስጥ አሁን ስፔሻሊ ኢትዮጵያ ውስጥ እየኖረ ይሄ በሙሉ አሳዝገዝ ቲክቶከር ራሱ አንዱ እነዚህ የኢትዮጵያን ቲክቶከር ጨፍቀ አንድ የዚህ ልጅ የሚያክል ከሬጅ የለውም አንድ ሰው ማለት ነው። የግድ እኮ ይቃወሙ ምናምን ሳይሆን ከሬጅ ይሄ ማለት የመሰለህን መናገር። ይሄ ጋይስ ዛሬ ፀሐዩ ለቆንጆ ሴቶች እንዴት እንደምታሽቃብጥ ጉድ ነው ማሳያችሁ። እግዚኦ ማረነ እንዴት ነው ማምሮ በመጃነግሉ ምንድን ነው ሚኒ ጭራሽ ድሮ እንደዚህ ጠቅስ ተደረገ ብር ብላ ምትወጣ አንጃንት ላይ መሰልሽ ልጅ ቆንጆ ሴቶች ይችላል። አይደለም የመልክሽ ክፋት በመዳን ያለ ምንድን ነው አሁን እዚህ ጋር ላካችሁት ኮሜንት ምን ሆናችሁም? ግን አሁን ልጅቷ የምር ታምራለች። ምንም እንዳትሉኝ ኮሜንት ላይ የምር ታምራለች። ባክል አድርገው አይ ስዌር ቱ ጋድ። ይሄ ጋይስ ዛሬ ፀሐዩ ለቆንጆ ሴቶች እንዴት እንደምታሽቃብጥ ጉድ ነው ማሳያችሁ። እግዚኦ ማረነ እንዴት ነው ማምሮ በመጃነግሉ አይ ስዌር ጸባይ ሳናይ እህቶቻችንን አታሸማቁ። ቆሻሻ ዋይ ከጎኔ ብትለየኝም እኔ ይኻለው እርግጠኛ ነኝ ይሄንን ዘፈን እየዘፈንክ ያለኸው ለዳቢሎስ ነው። አንተን የመሰለ ጨዋ ልጅ የትኛው ወደ ሜዳ ላይ ትቶ ሄደው ነው? የመንገድ ዳር ሰገራ የመሰልክ ልጅ እንደው ጥፍርን እንደው ተተክለ አሰርተ የአባዲናና ካፋ መስለ ስትመጣ ትንሽ አታፍርም? ጥፍረ ምጥምጥ እንደ ሙጫ ተጣብቆ አለቅ ይበልና አንተን ራሱ የሰራችህ ሴት እድሜ ዘመኗን ጥፍር አይብቀልላት። የቀረው ጣቷ ላይ ያለውን ሙጃሌ ይዞ አፈር ድሜ ያብላት። የሆንክን ቆሽማዳ በሰፈራችሁ ራሱ እንደዚህ አይነት ሰው እየኖረ ዝም የምትሉ ሰዎችና ማህበረሰቦች ምን እንደነካችሁ እኔ አላውቅም። እዚህ ሀገር ላይ እኮ ልጅ ወልዶ ማሳደግ መከራ ሆኗል። እንደው አያስፈራ እንደዚህ መገዝገዝ ነው እንዲህ ጥፍሩን ዛሬ ሜን ስጋንም ሰርቀን ልንውጣ ታፉናል ሳጋ የስርቆት ቭሎግ መምታት ነበር አንተን ይዞ እዚህ ላይ ደርሰናል ጋይስ። ባለፈው ቪዲዮ ነው 2 ነው 3 ቪዲዮ ወደኋላ እኮ በጣም ኢትዮጵያ ውስጥ ሌብነት ተስፋፍቶ ከፖሊስ ጣቢያ አንዱ ዘርፎ ተዘሏቸው ይዘናል ብላም ብለው ፖሊሶቹ ሲጎሩ ያዝ ነው እኮ ምናምን ፖሊስ ቤት ውስጥ ገብቶ ሰርቆ ሰውየው ያዝ ነው ምናምን ብለው ሲፎከሩ
አሁን ስርቆት በቭሎግ መጥቷል። ጋይስ ዛሬ ኩዊንስ ነን እንግዲህ እናንተ ትመርጣላችሁ፣ እኔ ሰርቀዋለሁ። ላይክ አድርጉ ምናምን። በዚህ ከቀጠላችሁ ባልየው ድንጋይ ሲሸከም ሙሉ መኮሪንን እንኳን መቀቀል አቅቷት አልጋ ላይ ቁጭ ብላ ስልኳን መጎረጉር። እንደዚህ አይነት ባልና ሚስት የለም። ድንጋይ ሲሸከም የሚውል ወንድ የቀን ሰራተኛ ነው። የቀን ሰራተኛ ደግሞ አልጋ ላይ ቁጭ ብላ መኮሮኒ መቀቀል አቅቷት ስልኳ ላይ የምትጎረጉር ሚስት አይኖረው። ምን ድህነት የሚባል ነገር አለ? ሎወር ክላስ ናቸው። ድንጋይ ሸክም የሚሰሩ ወንዶች ሎወር ክላስ ናቸው። ሚስቶቻቸውም አብረዋቸው ወጥተው ድንጋይ ይሸከማሉ። ድንጋይ የሚሸከም ወንድ ስቴይ አት ሆም ዋይፍ ሊኖረው አይችልም። ቤት ውስጥ የምትቀመጥ ሚስት ሊኖረው አይችልም። መኮሮኒ መቀቀል አቅቷት ስልክ እየጎረጎረች አልጋ ላይ ቁጭ ብላ የምትውል ሚስት ያለው ወንድ ባለሀብት ነው፣ ገንዘብ አለው። እዚህ ባለሀብት ሚስት ደግሞ መኮሮኒ መቀቀል አይጠበቅባትም። ለምን? ሰራተኛ አለ፣ ሞግዚት አለ፣ ዘበኛ አለ፣ ጽዳት ሰራተኛ አለ ምናምን። ከዛ ላይ ኢትዮጵያ ውስጥ ከ80% በላይ የሚሆኑ ህዝቦች ያሉት ገጠር ውስጥ ነው። ገጠር ውስጥ የሚኖሩ ህዝቦች ገበሬዎች ናቸው። የገበሬ ሚስት ደግሞ ከባሏ ጋር አብራ ግብርና ሄዳ አርሳ አርማ ለቅማ ምን ብላ ቤት ውስጥ ተመልሳም የእሱ ጠላት አይደለሽ እኔ ታዲያ? አንቺ ጆርዲ፣ አንቺ እኮ የእሱ ጠላት ነሽ ጆርዲዬ። ልጁ መጥፎ ምሳሌ ስላመጣ ያው ጆርዲ የጨለማ ጎበዝ ነች። ጨለማን አይደንቲፋይ አድርጋ ቶሎ ማምጣት ትችላለች። እንደውም ባለፈው ጨለማ ብላት ነበር፣ ዛሬ ድቅድቅ ጨለማ ብለናል። ጋይስ ምንም ነገር ስጣት ጨለማውን ሰብስባለ ነው ይዛል በመጣው። ልጁ ያው ዝም ብሎ ማይረባ ምሳሌ ሰጣት፣ አገኘች። በቃ እቺ ላይ ካፒታላይዝ አደረገች። አሁን እንግዲህ ይገርመኛል፣ ታሳዝነኛለች። በቃ ጠዋት ትነሳለች፣ 2 ስክሮል በኋላ አንድ የምትጣላው ነገር አለ። እዛ የምትጣላው ነገር ላይ ቪዲዮ ትሰራለች፣ ትተኛለች። ከዛ ማታ ደግሞ ላይቭ ላይ መረበሽ። አይም ሪሊ ሶሪ ጋይስ። እኔ ጆርዲን እንዲህ ለመዝናናት ምናምን ብትከተለው ችግር የለኝም። ጆርዲን ከተከተላችኋት ግን ጆርዲንን እና አንድ ድመትን ነው የምታተርፉት። አንድ ድመቱን እኛ እንሸጥላችኋለን። አሪፍ ድመት እንዲህ የምታሻሹት ምናምን። የአዲስ አበባ ልጆች ፖሊስ መሆን አለባቸው። 100% ፖሊስ ውስጥ መግባት አለባቸው። ይኖራሉ ግን በደንብ መግባት አለባቸው። የከተማ በደንብ ስፔሻሊ አዲስ አበባ ውስጥ የአዲስ አበባ ልጆች አንደርስታንድ ያደርጋሉ ምናምን የሆኑ ነገሮች አንደርስታንድ ሊያደርጉ የማይችሉ የሚለው ቃልም በደንብ ያዘው። ማድረግ የማይችሉ መስማት ሁሉ የማይፈልጉ ሰዎች ነው ያጋጠሙ። አሁን እያየው ያለው እንደሱ ነው። የሆነ ነገር ስጠራው አይሰማም፣ አንተም ማዳመጥ አይፈልግም። እውነቱን ነው። የአዲስ አበባ ልጅ እኔ ሁሌ ማስበው ሀሳብ ነው። ባይዘ ወይ ሁሌ ነው ማስበው የአዲስ አበባ ልጅ ፌዴራል መሆን መቻል አለብን፣ ዛፓ መሆን መቻል አለብን፣ ቀበሌ አንገላች መሆን አለብን። ጋይስ የምሬን የሚያንገላቱት አለ አይደለ? እነሱን መብለጥ መቻል አለብን። አይ ነው የአዲስ አበባ ልጆች ሼም ምናምን ያጠቃናል፣ ይደብረናል። ግን ቢያንስ ኋላ ይቅርታ ምናምን በናት፣ ግን ፊት ለፊቱ ማሰቃየት ነው። አንድ ጉዳይ ላይ ተኛበት። እንደዚህ ነው ስልጣን የምታገኙት፣ ስልጣን የምናገኘው ጋይስ። አንዱ ጉዳይ ላይ እንዲህ ይሄ ባይስ ሚተኛ ታተኛ አይነት አለ፣ እንዲተኛበት እንደዚህ እንደዛ ያለተኛበት። ሰኞ መጥቶ ሰኞ ቅጠረው። ትራፊክ ሆነ የክፍለ ሀገሩ ልጅ ታርጋ የሚፈታ ከሆነ አንተ ሞተር ፍታ። ከዛ ወደ ያሳድጉሃል። ከዛ ሃይጃክ ታደረገውና የአዲስ አበባ ልጆች የአራዳ ልጆች እንቆጣጠረዋለን ጋይዝ። ለ500 ብር ኩክ ታርጊልኛለሽ? ማንኛውም ነገር እችላለሁ ብለሽ የምታስቢውን ማንኛውም ምግብ ቤትሽ ኩክ አድርገሽ ጋብዥኝ፣ 500 ብር ሸልምሻለሁ። እሺ አሁን ግን እየወጣው ነው ነገር በቃ ነገር። እሺ 500 ብር ውሸታቸውን። የአራዳ ልጆች ይተዋወቃሉ ጋይስ። በቃላችን መሰረት 1 2 3 4 500 ብር ያው ስለ ብሎ አመሰግናለሁ። ግን ማበረታቻ የመጀመሪያችሁ ስለሆነ ኦኬ። የአራዳ ልጆች ይተዋወቃሉ። እኛ የአራዳ ልጆች ነን ፍሬንድ፣ እኛ የአራዳ ልጆች ነን። ቆሻሽ አንቺን ብሎ ያረጋለ ሀሳብ ካንቺ ጋር ሄዶ የዋ 97 ላይ ተወልዶ እንደዚህ ያደገ ሰው ራ ጨብጭቡለት። ኢዮባ እንዴት ነህ? ሁሉ ሰላም ነው? ሁሉ ሰላም። ተምረህ ጨርሰሃል? አልጨረስኩም። 12ኛ ክፍል። በእውነት ሶሻል ነህ ወይስ ናቹራል? እዚህ ነው የምመረጠው? ናቹራል ነበርኩ። ናቹራል ነበርክ? አሁንም እየተማርክ ነው? አሁን ስራ ላይ ትተኸው? አልጨረስክም? ወደ ዩኒቨርሲቲ መግባት አልፈለግም?
ነው አልመጣም በእውነት ፈሪ ብላ አሜን አልኩ። እየው ምን መሆን ነው ታዲያ የምትፈልገው? ታዲያ እኔ ኤሌክትሪሻን ሳትማር እንኳን ደህና መጣ። ሰላም ኤሌክትሪሻን ሳትማር ሴት ቨርጂን ካልሆነች አንድ ወንድ ቨርጂን መፈለጉ ትሪገር ሊያረጋት አይገባም የሚል እይታ አለኝ። ወይ ደግሞ አንድ ወንድ ገንዘብ ከሌለው ያቺ ሴት የምትፈልገው ገንዘብ ሲባል ያው ስቴብል የሆነ እንበለው ይሄ ስፔሲፊካሊ መኪና ይሄ አይ ትሪገር ያርገኝ ግን ምንም አላመጣም ነው። እሷ ምንም አታመጣም። ትሪገርማ እንሆናለን አንቆጣጠረውም እኮ ላይክ የሆነ በተነኮረ ለምጣቅ ትሪገር ሆንኩ ጣቅ ትሪገር አልሆንኩም ትሆናለህ። እኔ ደሃ ሆኜ ሀብታም ብቻ ነው መፈለገው ሲባል ባሳጫለሁ። መብቴ እኮ አላረም ስፔሲፊክ የሆነ ሳይሆን ኦቨርኦል ማኖር የሚችል ወይም ስቴብል የሆነ ኢንካም ያለው ስራ ሰርቶ ልጅ ብወለድ ባረግስ ሊያሳድግልኝ የሚችል ባል መምረጧ ያ ደረጃ አልደረስክም ማለት ልጅቷ ባለጌ ነሽ ማለት አይደለም። አለም ኪፕ ዱይንግ እኔ እንደዛ ነው ማምነው። ትሪገር ሊያረጋህ አይገባም። ምክንያቱም አንተ ቤተሰብ ለማስተዳደር አልደረስክም። ስለዚህ ስራ ትደርሳለህ እንጂ ለምን እኔ ከነ ቤተሰብ ማስተዳደር ሳልችል ለምን አልመረጠችኝም ከሆነ ከመረጠች እሰየው። ግን እሷ የምትፈልገው ደግሞ ልጅ የሚያስኬዱ ወደ ገደል ከታች ያለው ልጅ ምን እያደረገ ነው? ጋይስ አሁን ያየሁት እንዲህ ምናምን ሲል አሁን ያየሁት አሉ እነሱን መለየት አለባቸው ብዬ ነው ማሰብ። ከዛ ደግሞ እንዳልከው ነው በትርጓሜ ደረጃ ለመረዳታችን ነው እንደ አይነት መጠይቅ ውስጥ የሚከተን። በስሜት ግባባዋለሁ ወይ በሐሳብ ግባባዋለሁ ወይ በአካል ልጣበቀው የምችለው ሰው ነው ወይ ከሚለው ትርጓሜ ወተን ከዚህኛው ከዋናው ከምንድነው ከምሰሶ ውጭ ዲያስፖራ ነህ? እኔ ዲያስፖራ ነው አይደለም ኦርቶዶክስ ተዋህዶ ዲያስፖራው የት ነው የምትኖረው? ስንቶ ቤተክርስቲያን አገልጋይ ነኝ እኔ። ኦኬ ኮይን አውርድ። ቤተክርስቲያንማ ብዙ ዝርፊያ አለ። ኢትዮጵያ ምድዋይ መስዋዕት አላችሁ እናንተ። ክፈል ምድዋይ መስዋዕት ዘራፊ ያላችሁ ነው ያቋቃችኋለሁ። ከማቲያስ ጀምሮ እኮ ቄስ እኮ ሌባ ነው። ሰግቼ እኮ ነው የምነግርህ። ሲኖዶስ እኮ ዘራፊ ነው። 650 ሺህ እኮ ነው ደሞዙ። አብርሃም ቢገባ እዚህ ቂጡ ወግቼ ነው የማስከፍለው። ማቲያስን ጥራው። በአናቱ ዘግዝቄ 5 አንበሳ ካላወረደ እዚህ አላስወራውማ። ቢዝነስ ነው የምትሰራው። ቄስ ራሱ ቢዝነስ ነው የሚሰራው። ታወርዳለህ አትወርድም? ቄስ ነኝ ያልከው ሰውዬ ና ውረድ ኮተታ ባለጌ ሞጣ ባለጌ ምን ነው አምሮ ምን ነው ምንድነው ይሄ ቀለም ምንድነው የምትሰሩት ይሄ ነገር እንዴ ምንድነው አምሮ እኮ አብስትራክት እኮ ንክራክት አብስትራክት ማለት ስዕል ነው። ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆንም ሙድሽ ማምጣት አለብሽ። ምንድነው እሺ ሌላ እንዴ ምንስ ቢሆን ስማሙን ለመንፈስ ቅዱስ ለምሳሌ ሊከፈት ነው መንገድ ነገር ልታመጭ ነው። ስማሙን ለመንፈስ ቅዱስ ወይ መድኃኒዓለም ባልገባው ነው ገባው ነው ምንም ማለት አይደለም። ጆርዴን አላየችውም ጋይስ። አለዛ መንትን ብዙ ሰዎች አትርፍ ያለው ህይወታቸው ጄሪ በቅንነት የምታየው ነገሮችን ትምከረም ብለው ይመጣሉ። ያገቡ ሰዎች በዚህ ወጥቶ በዚህ ገብቶ ምናምን ዝም በይ ነው ማለት። አረ እንዲያውደሽ እንዲታይ ሌላ ቦታ ሌላ ክፍት ነው ባለ ምን ይሆናል እንዴ? እናቴ ልጅ ለአንዷ ጓደኛሽ ልታካፊ ትችያለሽ። እባክሽ እንደዚህ በዛብኝ ጨቀጨቀኝ በዚህ ወጣሰ እሷን ብቻ ነው የምትይዘው። ጥሩ ነገሩን ፍቅር ቤት ውስጥ ማቀዝቀዝ። ጆርዴን አላየችውም ጋይስ። ጥያቄ ለዲያ እኔ ቆንጆ ነኝ። በቃ እኔ ቆንጆ ነኝ። እኔ ሸበላ ነኝ ካልኩ አንተ ታጁ ነህ እያልኩ አለ። እኔ ሸበላ ነኝ አምራለሁ ስል የሆነ ጓያው አያምርም ለማለት አይደለም። ሮማን ተሰማ ውዳቂ ናት ለማለት አይደለም። ጀስት አድማየር ያረኩት የውበት ነው። አውቃለሁ ቆንጆ እንደሆነ። ስለዚህ እኔ ቆንጆ ነኝ ማለት ሌሎቻችሁ ምን ይሻላል ግሞች ናችሁ ማለት ነው። ለምን የሚጠቀመኝ ቃል አሁን ከራባውች ላንተ ምን ያገባኝ ላንቺም አያገባኝም። but I am ዛሬ ደግሞ ሙርከኛ መስለህ መጣ በዚህ ሬንጀር። እኔ
I want problems always. I can admire myself because I'm handsome. Kill a lot of people. ራሴን ማድነቅ እችላለሁ። I'm handsome guy. Yeah. ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ንገር። አንዳንድ ቀን ሁሌ ባይሆንም ማለት ነው። አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈት የመጀመሪያ መብራቱን አጥፊበት። መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ተፈጠረ ይላል ሲመጣ ማለት ነው። ላ ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው። እና እንደ አይነት ይሄንም አይልፓን የላከው ጋይስ እኛ ያራዳ ልጆች ነን። ቆሻሽ እንዴት ነው ያማረብኝ? ወላሂ እኔ ቆንጆ መተዋወቅ ይቻላል? አንዴ ሲያዋሪ ሰላም ነው። አንዴ ስልክ ቁጥርሽን ትሰኛለሽ? እኔ ቆንጆ በጣም የምታምሪ ደግሞ በስማ አፎ ይንቀሳቀስማ 09 ማማዬ አንደደብ ቀማጫ እንዴ እንዴት ነው እንደዚሁ ስልክ ቁጥር መቀበል አለ እንዴ? ለማንኛውም ያዘው 0913 እሺ ውሃ ጠጦኝ ቡርቴ ውሃ ጠጦኝ አቃተኝ። እሺ እንዴ መኪና ያንተ አይደለም እንዴ? አንቺ ሸርሜክስ አንቺ ማስረቢ መጨረሻው እንኳን አልነገርኩም አባት። መጨረሻው 13 ነው። እሺ ገብቶሃል አንተ? ምን ይገባኛል? ደድብ ያለው እንጂ 13 ነው መጨረሻው። የጫማ ቁጥርሽን ነው ወይስ የወገብ ቁጥርሽን ነው? አላህ ሁለት አይንን ያፍስሰው። አላህ ሁለት አይንን አላህ ያፍስሰው። እንዲህ ብዬ ጀምሮ እንዲህ ብዬ ጨረስኩት። አሁን መስፈር አልገባኝም። ገንዘብን ሳሳድድ ሞት እኔን ሲያሳድድ ቀረው በድል ምን ማለት አንተ እንዴት ነው የተረዳው? ይሄንን እኔ እያልኩ ያለሁት ገንዘብን ሳሳድድ ሞት እኔን ሲያሳድድ ቀረው በድል ለማለት ገጣሚ መሆን አይጠይቅም። ኩኝ ሲሄድ ሳላውቀው ዘመን አልፎ አረጀሁኝ ማለት ነው። አረጀሁ ማለት ነው። ግን ይሄ ልክ ተራራ ረጅም ነው፣ ይሄ ጠረጴዛ ክብ ነው፣ ወንበር 4 እግር አለው ብሎ ግጥም መጽሐፍ ምን የተለይ ለምን ነጋሪ ያስፈልገዋል? አንተ ትላለህ በረሃ እርሱ ይላል ደጋ ነው ለትግል የሚስማማ እኮ ምንድነው ጠባችሁ አንድ እስከሆነ ድረስ የእናንተ ዓላማ የሚል ግጥም አለ። እኔ አሁን ለይሄ ለኔ ወሬ ነው። አሁን እንትናችሁ ተው ነገር ፈልጎም ተጣልተው የምታውቀው ሰው የለም። ሰፈር ውስጥ እዚህ በኳስ የምንጣላው አንድ 53 ቀበሌ አንድ ጊዜ ተጣልቻለሁ። ከላዩ ላይ ሆኜ እየመታሁት ገላግሉኝ ያልኩ ሰው ነው ያልኩ ከላዩ ላይ ሆኜ እየመታሁት ምንድን ነው ገለብጠኛል ብለህ ነው? ካሁን እሱ ብቻ ሳይሆን በቃ ድብድብ አልወድም ግን ሳላስበው ጣልኩት። ከላዩ ላይ ሆኜ ገላግሉኝ አንዴ ደግሞ ማን እንደ ጸቡ እንደፈጠረው አልናቀም። እዛ ሸበሌ ጎን አለች አይደለም ሜዳ፣ እዛ ነበር የምንጫወተው። እዛ ነበር በጣም ብዙ ነገር ያሳለፍኩትና የኛ ቡድን ጨዋታ የለውም የሌላ ቡድን አለና እሱ ቡድን ማን ያልፋል ብለን ነው ለዋንጫ ለማለፍ ነው። እዛ ለማየት መነጽር ምናምን አድርገን ምናምን ነገር እያየን አንድ ጓደኛችን ማንን እንደሆነ እንደለከፈ አይታወቅም ድብድብ ተነሳ እና እኔ በቃ መነጽር ምናምን አድርጌ አንዴ በቃ አለ ምንድነው ምናምን ነገር ምንድነው እንደዚህ ነው ያልኩት። በቃ ምንድነው ምናምን እጁ እዚህ አካባቢ ሲደርስ ትዝ ይለኛል። ከዛ በኋላ ምንም ትዝ የሚለኝ ነገር የለም። እዚህ ድረስ ትዝ ይለኛል። አይቶ ልጅ መነጽሩ ባሌ እኔ ጉለሌ ምን አይነት ቦክስ ነው በስማ እኔ እሱ ልጅ አሁን ባገኘው ኢትዮጵያ በቦክስ ራሷን ችላ ነበር። ወርቅ ለመሆን ስንትና ስንት ሂደት አለው አይደል እንዴ? የስንት ሰው ህይወቱን ላይ ይጠፋል አይደል እንዴ? ያንን ለማውጣት ከዛ አልፎ ደግሞ በስንት ሰዓት ተፈትኖ ነው አይደል እንዴ ወርቅ የሚሆነው? ምንም ነገር አብቦ የምናየው ነገር ከመሬት ተነስቶ ያበበ ነገር እኔ አይቼ አላቅም። በቃ ሁሉም ነገር ሂደት አለው። ሁሉም ነገር ያለፈበት መንገድ አለው። የመቋቋም አቅምህ አንዳንድ ሰው ቆዳው ጠንካራ ነው አያሳይም። አሁን ሰው እኔ አሁን ወይስ መረዳት አልፈለገም ብዬ ነው እንጂ ማስበው በምንም ታሪክ በ16 ዓመቷ የወጣች ሴት ያለ ፈተና ልትኖር አትችልም። አገና ይሄንን መቃወም አይደለም ለመሰላችሁ መቃወም በ16 ዓመቷ ራሷ አጣግባ ነው የወጣሁት ነው ያለችው። ባይዘው እንጀራ
ትኩስ ዳቦ እየቀረበልህ ጠግበህ ወጥተህ ብዙ ፈተና ልፍ ያለውና ምናምን አትልም። ምክንያቱም ፈተናህን ራስህን የገነባኸው ማለት የጥፋት ይሄ የፈተና ኤንተርፕረነር ሆነ ማለት ፈተና እኮ ያጋጥመሃል፣ ይደርስብሃል ወደ አንተ መጥቶ ምናምን አንተ ወደ ፈተና ሄደህ ልክ ይሄ መጽሐፍ ቅዱስ ላይ እንዳለው ይሄ የጠፋው ልጅ ማለት ነው ሀብቴን ስጠኝ ምናምን ብሎ ኋላ ደግሞ አስገባኝ ምናምን ብሎ የሚረብሸው ከቤት አስወጥን ከቤት ልግባ ምናምን ብለህ ፈተና የሚባል ይላል። ፈተናው ላይ አንተ ነህ ሄድከው፣ ረበሽከው። ፈተናው ረባሽ። ኮሜዲያን ምን አለ በቁጥጥር ስር ዋለ የሚል መረጃ ደርሶናል። ሰበር ነው። አሁን ገና ነው ይሄን መረጃ የሰማነው። ኮሜዲያን ምን አለን በርካቶች ታውቁታላችሁ። እንዲህ ነው ብለን የምናስታውሰው ጋዜጠኛ ማነው? ኮሜዲያን አይደለም። በተለያዩ እንትኖች በተለያዩ የኮሜዲ አቀራረቦች በተለይ መንግስትን መተቸት ዋናው ስራዬ ነው ብሎ የሚያምን ልጅ ነው። መጥፎ ነው ብዬ አላስብም። እኔ መንግስትን መተቸት ጥሩ ነው እና በበኩሌ እዚህ ደረጃ ይደርሳል ብዬ አላሰብኩም ነበረ። ነገር ግን እሱም ራሱ አውቆት ነበር እንደሚታሰር እና አብዛኛዎቹ ነገሮች ከእንትን ከፍ ይላሉ፣ ከክሪቲክስም ከፍ ብሎ አንዳንዶቹ ትንኮሳ ደረጃ የሚደርሱ ነገሮች አሉ። ምናልባትም በዛ ምክንያት ሊሆን ይችላል እሱም እንደሚታሰር ሲናገር ነበር። እዚህ አቅና ሳቅ ቤትም ከአንድም ሁለት ጊዜ ሰዎች ደውላችሁልን፣ አቅና ሳቅ ተከታታዮች ደውላችሁ ይሄ ልጅ ግን ምንድነው እሱ እንዴ ምንድነው እሱ ዴሞክራሲ ትንሽ አላበዛችሁትም ብለውን ነበር። እኛ ነገር የመንግስት ኃላፊ እኮ ነው የሚያደርገኝ ያንዳንዱ ይሄ ዴሞክራሲ እንደው ትንሽ በዛ አላለም የሚል ነገር ሰዎች ሲናገሩ ነበር። በተለይ ምን አለ መከላከያ ሰራዊቱ ላይ የሚሰነዝረው አስተያየት ትንሽ የሚያስቆጣ ነው። በርካታ ወዳጆችም ከዛ አንጻር ይመስለኛል የተቆጡት። ተመልሰናል። በእርግጥ የትም አልሄድንም ነበር። ብንሄድማ መቼም አንመለስም። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። This motherfucker don't miss. No, he's fucking good. That motherfucker don't miss, man. He's good. In the heat of battle, he don't miss. No. ከንፈር ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከራሹም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሪ ላይ ነው ያ ከንፈሪ ላይ ይጨቃጨቃሉ። እንዴት እንደሆነ አላውቅም። ይጨቃጨቃሉ። ምንም አይነት ስራ ፈቶቹ ምን ይጨቃጨቃሉ በከንፈሪ ላይ ግን አሮና ካሁን የለም ግን ያው ለወደፊት አይቀራል ብለና ምንድነው ሚስጥሩ? አሁን ፈታ እያልሽ እየኖርሽ እሱን ያው እኔ ኦንላይን ላይ ሌላ ቢዝነሶች እሰራለሁ። ኦንላይን ቢዝነሶች ምክንያቱም የሆነ 2-3 ነገር ሺት ይሄ ኦንላይን እና ክሪፕቶና መንሱር ምናምን ደሞ መጡብን። የሰራ ካልሆነ በአንድ ነገር መኖር አትችልም። ስፔሻሊ በአርቱ ብቻ መኖር ከባድ ነው። ያው ባለፈው ሳምንትም ያለውን አይቼዋለሁ። ከባድ ነው በጣም መድገምም ከባድ ነው። ገባ እንደዛ አይደለም። አርቱን ሌላም ነገር ቢሆን ሌላም ነገር ብትሰራ በአንድ ስራ መኖር አይቻልም አሁን ላይ። ስለዚህ የተለያዩ ነገሮችን መሞከር ግዴታ ነው። ስለዚህ ኦንላይን ላይ ቢዝነስ አለ እያልሽ በሱ ነው ፈታ የምትይው? ምን ላርግ ታዲያ ሌላ ምን አረጋለሁ? ኦንላይን ላይ ስራ ፈጥሩ ኦንላይኑን ለይተህ እኮ ነው አንተ መከራ ውስጥ የገባህ። ኦንላይን አለ የኦንላይን ቢዝነስ ያው አሁን ሳይበር ላይ ነው ሁሉ ነገር ያለው አይደል? ሁሉም ነገር ስለዚህ በደንብ ጥሩ ኑሮ ለመኖር ያስችላል። ብዙ ሰው እንደዛ ነው እኮ እየኖረ ያለው። ካያውን ቲክቶክ ላይ ምናምን ያሉ ሰዎች በሙሉ እንደውም ስልክ ካላችሁ ለምንድን ነው ጊዜያችሁን የምታባክኑት? በስልክ ኦንላይን ላይ እንዲማረግ ሂሳብ ስንት መጣብኝ? 2300 እኔ እንጃ 2300 እኔ እንጃ። ግን እኔ ብዙ ጊዜ ትራንስፈር እንትን ማለት የሚያስጠላኝ ቴክስት ቶሎ አይገባም። አንተ ገብቷል? ቴክስት እኔ ጋር ገብቷል። አልገባም። ገብቷል። እኔ ጋር ገብቷል። ሲቪ አልመጣልህም? አልመጣልህም? እኔ ጋር ካልገባ አንተ ልክ ያለው ብለህ እንደዚህ ነው። ብዙ ሰዎች በፌክ የሚያጭበረብሩት እንዴ ምን ሆነ ነው አንተ? ገብቷል? አልገባም። ሰውዬ አልገባም ወይ ካሽ ስጠኝ። እኔ እኮ ለዚህ እኮ ነው ሲቪ በእናትህ የሚያስጠላኝ። አልገባም አልኩህ አይደል እንዴ? ሌላ ነገር ነው የምፈልገው። ሌላ ነገር ምንድነው? ወደ ህግ አካል እንዴ? ሌላ ነገር አውፈልጋለሁ። ይሰጣላ። እሺ ያ ጋይስ ዛሬ ቪዲዮ ይመስል ነበር። ቪዲዮ ተመችቶኝ ላይክ፣ ሰብስክራይብ ማድረግ